አንተ ያለ ፍላጎቷ ምንድነው የምታስጨንቃለች? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ ፍቅርና ፉፉ ታረቁ የሚል ነገር አይቼ እውነት መስሎኝ ሰፍ ብዬ ስገባ ፉፉ እንደተንኮል ያደረገው ነገር ነው እንጂ ከልቡ ይቅርታ ብሎ እንዳልሆነ ነው የተረዳሁት። ምንድነው ያደረገው? ለፍቅር ደውሎ እፈልግሻለሁ፣ ለአንድና ለመጨረሻ ጊዜ ላወራሽ ስለምፈልግ እቤት ጠብቂኝ አላት። እሷም ደግሞ እቤት ጠበቀችው ማለት ነው። ነገር ግን ሲሄድ ቡሪክን ና እፈልግሃለሁ ፍቅር ቤት እንገናኝ ብሎ ጠርቶስ ነበረ። ለፍቅር ደግሞ አልነገራትም ማለት ነው ብሩክ እንደሚመጣ። ከዛ ምንድን ያደረገው ፉፉ ከብሩክ ጋር ስለሚጠረጥራት እና ብሩክ ከፉፉ ጋር ስለተጣላች ከሱ ጋር እንድትሆን ይፈልጋል ብሎ ስጋ ስለገባው ብቻ ምንድን ያደረገው ፍቅር ጋር ሄዶ ልክ እሱ መምጫውን ተጠባብቆ ልክ እሱ በር ከፍቶ ሲገባ ከሷ ጋር በፍቅር እያወራ እንዳለ ለማሳወቅ ነበር ሲለፋ የነበረው ማለት ነውና ምንድነው ፉፉ ሲሄድ አበባ ይዞ ነበር ሄደው ታገኛት። ሰላም ካላት በኋላም ከልቤ ተጸጽቼ ነው እንደስከዛሬው ሳይሆን ከልቤ ይቅርታሽን ፈልጌ ነው የመጣሁት ምናምን ነገር አላት። ከዛ እሷም ይቅርታ እኮ ብዬልሃለሁ ስንቴ ነው ምንልህ እኔ ከልቤ ነው መጀመሪያም ይቅርታህን የተቀበልኩት ምናምን ነገር ስትለው ይሄን አበባ ተቀበኝ፣ ሁለተኛ ላልመጣ እችላለሁ፣ ይህ የመጨረሻ ቪዲዮ ነው ግን ይቅርታ በኝ ምናምን ነገር እያላት ልጁ ደወለ ማለት ነው። በር ክፈቱልኝ ምናምን ነገር ሲል ከዛ ልክ መምጣቱን እርግጠኛ ሆነ ማለት ነው። ማለት ብሩክ እየመጣሁ ነው ሲላት በር ክፈችልኝ ምናምን ሲላት በሩ ክፍት ነው ምናምን ነገር አለችውና ከዛ ለምን ጠራኸው እንደሚመጣ እኮ አልነገርከኝ ምናምን ነገር ስትለው ፈልጌው ነው እንዲመጣ በሱ ፊት የማወራሽ ነገር አላላት ማለት ነው። ከዛ ልክ ብሩክ ልክ በርጋ ሲደርስ አውቆ በግድ አስነስቶ ሰላም እንድትለው አደረጋት ማለት ነው። ለምን ልክ ሰላም እንደዚህ ሰላም ሲባባሉ ልክ ብሩክ ከፍቶ ሲገባ በቃ ፍቅርና ፉፉ ያልተጣሉ ለማስመሰል የሄደበት መንገድ ነው ማለት ነው። እና እሷ ግን እየገባት አይደለም። ምክንያቱም እሱ በግድ ከወንበሩ አስነስቶ ሰላም ሲላት ብሩክ ገባው ማለት ነው። ከዛ እሱ ግን ደስ የሚለው ነገር ብዙ ነገር ማለት የእሱን ተንኮል ነው የተረዳው እንጂ የፍቅርን ምንም አይነት ጥፋት አላየባትም። ምክንያቱም የምታደርገውን ነገር ሁሉ አይቼዋለሁ፣ በቃ ተረድቻለሁ። ይህን ያክል ዙሪያ ጥምጥም ሄድ አይጠበቅብህም፣ እኔም መጥራት አይጠበቅብህም። እኔም ስደርስ እዚህ ቤት ልመጣ ስል እሷን ያለ ፍላጎቷ የግድ ሰላም በኝ ምናምን ብለህ ይሄ ሁሉ ድራማ የምትሰራው እኔን እንትን ለማለት ነው፣ እኔና ፍቅር ሰላምን ለማስባል ነው እንጂ ይሄ ከፍቅር እውቅና ውጭ ነው ብሎ ሴራውን ተረድቶታል ማለት ነው። እና እኔ ፉፉ አንዳንዴ ግራ የሚገባኝ ነገር ማለት ይሄ ይቅርታ ካለ ከልቡ ይቅርታ ማለት ነው፣ ካላለ ደግሞ በቃ አለ ማለት ነው እንጂ ይሄ ለሰው ይምሰል ምናምን ሰዎች እንዲያምኑ ምን ዋጋ አለው? ሰው ከሰው ጋር ሰላም ሳትሆኑ ሰዎች እነዚህ ሰዎች ሰላም ናቸው ብለው ቢያስቡላቸው ዋጋ የለውም። እና ዋናው ሁለቱ ሰዎች መስማማታቸው ወይ መግባባታቸው ነው እንጂ ለሰው ይምሰል መሆን የለበትም ማለት ነው። እና ከዚህ በፊት ይቅርታ ስትለው ነበረ እሷ እየተከታተለች፣ እሱ ግን ምንም እሷ መስሚያ እንደሌላት አስመሳይ እንደሆነች ውሸታም እንደሆነች ነበረ ደጋግሞ ሲነግራት እየነበረው ማለት ነው። ከዛ እሷ ደግሞ አሁን ላይ በቃኝ አንተም የራስን ላይፍ ኑሮ ብላ ብቻዋን ነው እየሰራች ያለችው ማለት ነው። እና አሁን ላይ ደግሞ ይቅርታ በይኝ ለአንዴና ለመጨረሻ ብሎ መጥቶ እንደዛም ሆኖ ግን ከልቡ አልነበረም። እንዳልኳቸው ብሩክን ለማናደድ ለማብሸቅ ያደረገው ነገር ነው እንጂ የምርም ተጸጽቶ ወደ ሰው ህይወት መግባት ፈልጎ እንዳልሆነ ከሁኔታው ያሳያል ማለት ነውና ያ ደስ የሚለው ነገር ብሩክም ገብቶታል ማለት ነው። ያው እውነት ነው ብሎ አላሰበም። ግን እንደሌላ ሰው ቢሆን ይሄ ራሱ በቃ የተቀነባበረ ሴራ ነበር ማለት ነው። ሰዎች እናንተ በማታውቁት መንገድ የሆነ ሰው መጥቶ ልክ ያ ሰው እንደደረሰ ሲያቅ ሰላም በላይ ምናምን ትባባላላችሁ። እናንተ ደግሞ ብድግ ብላችሁ ሰላም ስትሉ ያ ሰው ከፍቶ ሲገባ ሌላ ነገር ነው የሚመስለው ማለት ነውና ደስ የሚለው ነገር ተረድቶታል ብሩክ ምን አስቦ እንደመጣ ምን እየሰራ እንደሆነ ምናምን የፉፉን በደንብ ስለተረዳው ገብቶታል ማለት ነውና
በነገራችን ላይ ብሩክና ፍቅር ኖርማል ነው ቪዲዮ እየሰሩ ያሉት ማለት ይመክራታል፣ አንዳንድ ነገር ያማክራታል ምናምን ነገር እንጂ ሌላ ምንም አይነት ነገር የላቸውም። ግን ፉፉ የሚያስበው የቡሪክ ፍቅርን ቀረብ ማለት ምቾት አልሰጠውም። ያ ማለት ደግሞ የራሱ ጉዳይ ነው ማለት እንግዲህ ሰው እንዳመለካከቱ ነው አይደለ? በእኔ አስተሳሰብ አስብ አንለውም። ሰውን የፈለገ እንደመሰለው ነው እንግዲህ። ነገር ግን እነዚህ ልጆች ያ ቪዲዮ ነው እየሰሩ ያሉት። እሷን ብላለች ምርጥ ወንድሜ ነው፣ መካሬ ነው፣ ሀሳቤን ሸር የሚያደርግልኝ ምርጥ ወንድሜ ነው ብላለች። እንግዲህ ብሩክን ማለት ነው። እና ፉፉ ግን ለምን በዚህ መንገድ እንደሄደ አላወቀም። ማለት ይቅርታ በይኝ ማለት ይሄ ያስኬዳል፣ ደስ የሚል ነገር ነው። ግን አሁንም ለእንትን ነው በቃ ከልቡ ሳይሆን እንዳልኳችሁ ወጥመድ በሉት በቃ እንደዛ ነው የሄደውና የሄደበት መንገድ ብዙም አላስደሰተኝም ማለት ነው። በዚህ ስራው ግን አሁን ላይ ብዙዎቹ እናደዱበታል ብዬ አስባለሁ። ስራው ደስ የማይል ነገር ነው። ምክንያቱም አበባ ይዞ መምጣቱ ካልቀረ፣ ይቅርታ ፈልጎ መምጣቱ ካልቀረ ለምን የተቀነባበረ አደረገው ማለት ነው። ብሩክን ለምን ደውሎ ጠራ? ሲቀጥል ደግሞ እሱ በር ሲንኳኳ ልክ እንድድረስ አውቆ ድራማ መስራት አማረው ማለት ነው። ስለዚህ ፉአድ ይሄ ነገር አልተሳካልህም። በዚህ መንገድ ባትመጣ ጥሩ ነበር። በነገራችን ላይ እኔ አደንቅህ ነበረ፣ እከታተላለሁ ምናምን ነገር ግን የዛሬው ቪዲዮ ካልተመቸኝም ማለት ነው። ምክንያቱም ሴራ አልወድም ነው እውነት። ከወደድክ ሰውን ወደድጃለሁ ነው፣ ከጠላኸው ጠልቻለሁ እንጂ ያ ሰው ባልዋለበት የዛን ሰው ስም ለማጥፋት ወይም ደግሞ አላ ያለ ፍላጎቱ በቃላ ተንኮል ነው ሊለው የሚችለው። ከተንኮል ውጭ ምንም እንትን የለውም። ስለዚህ በዚህ መንገድ ባትመጣ ዛሬ ደስ ይለኝ ነበረ። ፍቅርን አታስከፋት። ያው ታውቃለህ ፍቅር ብዙ አድናቂ ያላት ብዙ ወዳጅ ያላት። ስለዚህ ከፍቅር ጋር መጣላት ማለት ከፍቅር አድናቂዎች ጋር መጣላት ማለት ነው። ስለዚህ አታስከፋብን። ልጅቷ ፈታ ብላ ትኖርበት። ከታረቃቸው ኦኬ ደስ ይላል፣ ታረቁ በስርዓት። ግን እንደዚህ መሆን ጥሩ አይደለም ማለት ነው። እሷም እያለች ነበረ ለምንድነው ካሜራ ይዘህ እኔ የሌለኝን ገጸ ባህሪ ሰዎች እንዲናት ብለው እንዳስቡ የምታደርገው ምናምን ስትለው ነበር። የምር አሁን ሌላ ሰው ዝም ብሎ ያየ ሰው ማለት እንደዚህ የፉፉን ስራ በደንብ ያላየ ሰው አሁን ምንድነው የሚለው? ምን አይነት አስመሳይ ናት፣ ቪዲዮ ፊት ኩርፍ ነኝ ትላለች ምናምን፣ ግን እንደዚህ ፒስ ናቸው ምናምን ብለው ሊያወሩ ይችላሉ። እና ልጅቷን ደግሞ እዛም አይነት የምትል አይነት ልጅ አድርገው ሊስሉ ይችላሉ። ግን እኛ ስለምናውቅ ችግር የለውም። የፉፉ ሴራም ግልጽ የሆነ ነገር ነውና በዚህ መንገድ ባይመጣ ደስ ይለን ነበረ። ደግሞ ድጋሚ ይቅርታ ብለህ ልናይህ እንፈልጋለን እንጂ ይሄ ጥፋት ነው፣ ዛሬ ያደረገው ጥፋት ነው ማለት ነው። እና ፍቅርን በዚህ መልኩ ማውጣት አልነበረብህም። ምክንያቱም ምንም በማታውቀው ነገር ነው። ሲቀጥል ቤቷ ስትቀጥረው ለእሷ ራሱ ደውለህ እሱም ይመጣል ብለህ መናገር ነበረብህ። ካለበለዛ ውጪ ራሱ መቅጠር ትችላለህ እንጂ ሰው ቤት እንግዳ መቅጠር አትችልም ማለት ነው ያለ ባለቤቱ ፍቃድ። አንተ እየመጣሁ ነው እንዳልከው ሁላ እሱም አብሮኝ ይመጣል ብለህ መናገር ነበረብህ። እንደገና ደግሞ ኦኬ ይምጣሽ ችግር የለውም፣ ግን እሱ መምጫውን አስቦ እንደዚህ አይነት ተንኮል መስራት አልነበረበትም ማለት ነው ፉፉ። ይሄ ደግሞ ጥፋትህ ነው። ድጋሚ ግን አስሬ ይቅርታ እያልክ ጥፋትህ እየባሰ ነው። አሁን ደግሞ ይቅርታ ብትላት ራሱ ለአንተ ይቅርታ መሆን ልብ አይኖራትም። ምክንያቱም ስንት ይቅርታ ታድርግልህ። ብዙ ጊዜ ሲሆን የሆነ የተሰለቻቻላችሁና ያስጠላል። ይቅርታ የሚሆነ ወሰን ሊኖረው ይገባልና ጥፋት አታጥፋ። ይሄ የዛሬው ግብዳ ወፍራም ጥፋት ነው ያጠፋው ማለት ነው። እና ሁለተኛ ባይደገመህ አሪፍ ነው ማለት ነው። እና ፍቅር ማለት ፍቅር ናት፣ ልክ እንደ ስሟ። የምር አንተ አሁን ያልከው የሰራው ቪዲዮ እሷን አይወክላትም። ሲቀጥል እሷ አስመሳይ ሰው አይደለችም ማለት ስሜቷን ፊት ለፊት ትናገርና ያው የሚዲያ ሰዎች ስትሆኑ ህይወታችሁ ላይፋችሁ ደግሞ ሁሉ ነገር ግልጽ ነው ሚዲያ ላይ ማለት ነው። ስለዚህ የዛሬው ቪዲዮ አናዶናል፣ ተናደንባል። የምር እሷን በጣም ተናዳባለች። ግን እንዳልከው ነው የፍቅር ደጋፊዎችና ወዳጆች በጣም እንደሚናደዱበት ነው ማለት ነውና እንደዚህ አይነት ስህተት አትስራ። የምር ፍቅር በዚህ መልኩ ማቅረብህ አናዶናል።
በተረፈ ብትታረቁ ደስ ይለናል። ካልታረቃችሁ ደግሞ ምንም ማድረግ አይቻልም። በእኛ ባልነው አትታረቁም፣ እኛ ተጣሉ ስላልናቸው አትጣሉም። ነገር ግን እንግዲህ ሁሉም ታርቀዋል። በዙሪያቸው ያሉ ሰዎች እናንተ ናቸው የቀራችሁት። እናንተ ደግሞ ሰሞኑን ትታረቃላችሁ ብዬ ተስፋ አደርጋለሁ። እና የዛሬው ቪዲዮ ትንሽ አስከፍቶናል ማለት ነው የዛሬው ቪዲዮ። በተረፈ አሪፍ ነው። ግን እኔ የገረመኝ ነገር ቤታቸውን አይታችሁ ከሆነ የተጣሉላ አይመስለኝም። ከካሜራ በስተጀርባ አብረው የሚኖሩላ ነው የሚመስለኝ። ምክንያቱም የፉፉ ፎቶ እና የፍቅር ፎቶ የተሳለው ማለት ነው በግድግዳ ላይ በግብደው አለ እና እንዲህ ነገር አልኩኝ ማለት ከሰው ጋር ስትጣላ አንዳንድ ሰው ፎቶ ያወርዳል። ምክንያቱም ያንተ ውስጥ ላለማሰብ ፎቶ አልበም ይደብቃሉ፣ ፎቶ ምናምን ወይ ይደብቃሉ ወይ ይቀዳሉ የሆነ ነገር እና ቤታቸው ግን ግብዳ ፎቶ አለ ማለት ነው። የፍቅርና የፉፉ በፊት የተነሱት ፎቶ ይመስለኛል፣ ፎቶም አይደለም ስዕል ነው ተስለው ማለት ነው። እና እሱ ራሱ አልወረድም ማለት ነው ግድግዳ ላይ እና እሱን ነገር ታዝቤዋለሁ። ተጣልተው ግን አሁንም ቤታቸው ፎቶ በፎቶ ነው እና እሱ ነገር ምንድን ነው እያለው እንዲህ እነዚህ ልጆች ከካሜራ በስተጀርባ አብረው ነው የሚኖሩት እንዴናም ብዬ ጥያቄ ፈጥሮብኝ ነበር። ለማንኛውም እንደምትታረቁ ተስፋ እናደርጋለን። ይመቻችሁ።